አስተልኛ አድማጮቻችን ተመልካቾቻችን እንደምን አላችሁ እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ፋኖ የሚቀይረው ኋላ ቀር የኦነግ ህወሓት ህገ መንግስት በሚል ርዕስ ስር ህገ መንግስቱ ዙሪያ ላይ ለምን ይሄ ህገ መንግስት መቀየር እንዳለበትም በማስረጃ አንዳንድ ነገሮችን ለማሳየት እሞክራለሁኝ። እንግዲህ በሀገራችን ያለው ችግር ስሩ መሰረቱ ህገ መንግስቱ ነው የሚል አመለካከት አለኝ። እኔ ብቻ ሳይሆን በጣም በሚሊዮኖች የምንቆጠር ኢትዮጵያውያን ኢትዮጵያ አሁን ላለችበት ችግር ምክንያቱ ህገ መንግስቱ ነው፣ ስርዓቱ የተመሰረተበት ህገ መንግስቱ ነው በሚል ይሄ ህገ መንግስት ካልተቀየረ ይሄ ህገ መንግስት መልክ ካልያዘ በዚህ ህገ መንግስት የምንቀጥል ከሆነ ሀገሪቷ ትፈርሳለች፣ ሀገሪቷ ወደማያስፈልግ ደረጃ ትገባለች በሚል ይሄ ህገ መንግስት መቀየር እንዳለበት ብዙዎቻችን እናምናለን። በአንጻሩ ደግሞ ህገ መንግስቱ ችግር የለውም፣ ህገ መንግስቱ አይደለም ችግሩ፣ ኢትዮጵያ ውስጥ ያለው ችግር ህገ መንግስቱን እንደውም በመተግበር ባለመቻሉ ነው በሚል ይሄ ህገ መንግስት እንዲቀጥል የሚፈልጉ ደግሞ የተወሰኑ ኃይሎች አሉ፣ የፌዴራሊስት ኃይሎች የሚባሉ ማለት ነው። የኦነግና የህወሓትን ህገ መንግስት ማስቀጠል የሚፈልጉ በዋናነት በዘረኝነት ላይ የተመሰረተ ፖለቲካ የሚያራምዱ ደግሞ ኃይሎች አሉ እና እነዚህ ህገ መንግስቱ መቀየር የለበትም የሚል አቋም ነው ያላቸው። አሁን ያለው የብልጽግና አገዛዝን ጨምሮ ህወሓትን ጨምሮ ኦነግን ጨምሮ እነዚህ በሙሉ እንግዲህ በአንድ ቅርጫት ውስጥ የሚገቡ ናቸው። በሌላ በኩል ይሄ ህገ መንግስት መቀየር አለበት። ይሄ ህገ መንግስት አሁን ላለው ኢትዮጵያ አሁን ላለችበት ችግርና መከራ ምክንያቱ ይሄ ህገ መንግስት ነው በሚል ይሄ ህገ መንግስት መቀየር እንዳለበት፣ ይሄ ህገ መንግስት ካልተቀየረ ይሄ አሁን ያለው መንግስታዊ ስርዓቱ መንግስታዊ አወቃቀሩ ካልተቀየረ ችግር አገሪቷ ትልቅ ችግር ውስጥ ልትገባ እንደምትችል የሚገልጹ እኔን ጨምሮ በጣም በርካቶች አለን እና እንግዲህ ለምንድነው ይሄ ህገ መንግስቱ ላይ ነው ችግሩ በምንልበት ጊዜ እንግዲህ ሁሉ ነገር አድማጮቼ ተመልካቾቼ ከአስተሳሰብ ነው የሚመነጨው። አንድ የምናስበውን ነው ነው አንድ የምናስበው ነገር ብዙ ጊዜ በአይምሯችን ውስጥ የሚሰላስለውን ነገር ብዙ ጊዜ ያንን የማድረግ ዝንባሌያችን በጣም ከፍ ያለ ነው። ሁሉ ነገር የሚጀምረው ከጭንቅላት ነው። ሁሉ ነገር የሚጀምረው ከአስተሳሰብ ነው። አስተሳሰብ ከተበላሸ ተግባር ይበላሻል። አስተሳሰብ ምኞታችንና አስተሳሰባችን ፕራዮሪቲያችን ከተዛባ በምንተገብረውና የምንናገረው ነገርም የተዛባ ነው የሚሆነው። ሁሉ ነገር የሚጀምረው ከአስተሳሰብ ነው እና አስተሳሰባችን እንዴት ነው የተቃኘው የሚለው ነገር ነው ወሳኙ። አስተሳሰባችን በጥሩ መስመር ላይ ከተቃኘ ጥሩ ነገርን የማድረግ ዝንባሌ ይኖራል። አስተሳሰባችን ግን ጨለምተኛ በሆነ ከፋፋይ በሆነ የጥላቻ ላይ በተመሰረተ መልኩ ከተቃኘ ግን ያው ወደ ከፋ ደረጃ ውስጥ ነው የምንወድቀው እና ይሄ አስተሳሰብን በመቃኘት ደረጃ እንግዲህ የሀገሪቷ የበላይ ህግ፣ የሀገሪቷ ስርዓት የበላይ ህግ፣ የሀገሪቷ ፖለቲካ ፍልስፍና፣ ፖለቲካ አይዲዮሎጂ መንግስትም በስርዓት ውስጥም በሲስተም ውስጥም በመዋቅር ውስጥም የሚተገብረው ሀገሪቷ የምትመራበት መርህ፣ ሀገሪቷ የምትመራበት ህግ፣ ሀገሪቷ የምትመራበት መርህ፣ ሀገሪቷ የምትበላበት የፖለቲካ አይዲዮሎጂ፣ የፖለቲካ ፍልስፍና የተበላሸ ከሆነ ሀገሪቷም ትበላሻለች። ለምን? ያ መርህ ነው በመንግስት ደረጃ የሚተገበረው፣ ያ መርህ ነው በመንግስት ደረጃ በየትምህርት ቤቱ በየቦታውም የሚነገረው። ስለዚህ ያ አስተሳሰብ የብዙ ሰዎችን አይምሮ በተቆጣጠረ ቁጥር መልካም አስተሳሰብ የብዙዎቻችንን አይምሮ ከተቆጣጠረ መልካም ነገር በግል ህይወታችን ውስጥ ይመጣል፣ መልካም ነገር በሀገራችን ውስጥ ይመጣል። መልካም ያልሆነ ነገር ደግሞ በእኛ መካከል ከገባ ያ መልካም ያልሆነ ነገር ደግሞ ወደ ማህበረሰብም ይሄዳል፣ ወደ አገርም ይሄዳል እና እኛንንም አገርንም ማህበረሰብንም ችግር ውስጥ ይከታል። ስለዚህ ህገ መንግስቱ ላይ ትኩረት ሰጥቼ እዚህ ጋር አሁን የምናገረው ለምንድነው? የፋኖ እንቅስቃሴም ፋኖችም ብዙ ያናገርኳቸው የፋኖ አመራራባትም ይሄ ህገ መንግስት መቀየር አለበት የሚል አቋም የሚይዙት በአማራ ህልውና ላይ የደረሰው አደጋ ፋኖች እንግዲህ በዋናና የአማራውን ህልውና ለመጠበቅ ነው የሚታገሉት እና የአማራ ህልውና አደጋ ውስጥ የገባው በዋናነት በዚህ ህገ መንግስት ምክንያት። ለምን? ይሄ ህገ መንግስት አንዱን ወዳጅ አንዱን ጠላት አድርጎ ስለሚያቀርብ በተለይ የአማራውን ማህበረሰብ እንደ ጠላት አድርጎ የቆጠረ ህገ መንግስት ስለሆነ ማለት ነው። የቆጠረ ህገ መንግስት ስለሆነ ኢትዮጵያውያን በዘር እንዲከፋፈሉ ያደረገ ህገ መንግስት ስለሆነ ይሄ በዘር የተከፋፈሉ ኢትዮጵያውያን እንዲከፋፈሉ አብረው እንዳይሰሩ የጋራ እሴታቸውን አብረው እንዳያዩ በጋራ መኖራቸውን አብረው እዛ ላይ እንዳያተኩሩ
ፍቅር ላይ እንዳያተኩሩ፣ መደመር ላይ እንዳያተኩሩ፣ አንድነት ላይ እንዳያተኩሩ ከዚህ በፊት የተሰሩ ስህተቶች ላይ ሳይሆን ከዚህ በፊት የተሰሩ ስህተቶችን እንደ ትምህርት ወስደው ነገር ግን በጋራ የሰሯቸው መልካም ነገሮች ላይ እንዳያስቡ ለማድረግ የተቃኘ ህገ መንግስት አይደለም፣ ስርዓት አይደለም። ስለዚህ በዚህ መልኩ ህገ መንግስቱን ይሄ ህገ መንግስት ፋኖ መቀየር አለበት ብሎ ያምናል። ይሄ ህገ መንግስት አማራ ጠል ህገ መንግስት ነው ብሎ ያምናል። እና ከዚህ ጋር በተገናኘ በስፋት በዚህ ጉዳይ ላይ በብዛት ይሄድበታለሁኝ። ለምን ማወቅ አለብን። ይህንን ነገር ካልተረዳ ነው ካላወቅ ነው የሀገራችን የችግር ምንጭ ስሩ አብይ አይደለም ወገኖች። ብዙዎቻችን አብይ አህመድን ነው እንደ የሀገር ችግር አድርገን የምንቆጥረው የነበረው። ችግሩ አብይ አህመድ በግለሰብ ደረጃ አብይ አህመድ አይደለም። ፎር ዛት ማተር ችግሩ የብልጽግና ፓርቲም አይደለም። ችግሩ የብልጽግና ፓርቲ የተመሰረተበት አብይ የሚያራምደው አስተሳሰቡ ላይ ነው ችግሩ። ፖለቲካው ላይ ነው ችግሩ። ስርዓተ መንግስቱ ላይ ነው ችግሩ። ህገ መንግስቱ ላይ ነው ችግሩ ወገኖች እንጂ ግለሰቡ ላይ አይደለም። አሁን ያለንበት ድባቡ፣ አስተሳሰቡ፣ ስርዓቱ ያው ሆኖ አብይ ሄዶ ሌላ ሰው ቢመጣ የሚለወጥ ነገር የለም። እንደውም ሊብስ ይችላል። ስለዚህ ይሄ አስተሳሰቡ ላይ ማተኮር ስለሚያስፈልግን ለምን ይሄ ህገ መንግስት መቀየር እንዳለበት ለማሳየት እንሞክራለን። እና መጀመሪያ በተለይ ከዚህ በፊት እንግዲህ በህንዱ ጠቅላይ ሚኒስትር ሞዲ ዙሪያ አንድ ዝግጅት አቅርቤ ነበር። ሞዲ በፓርላማ ገብቶ የተናገሩት ነገር ፓርላማ ምን መሆን መምሰል እንዳለበት ምን መሆን እንዳለበት የተናገርኩት ነገር ነበር። አሁን ደግሞ ሌላ ጠቅላይ ሚኒስትሩ ሞዲ ከዚህ ከህገ መንግስት ጋር በተገናኘ የተናገሩት ነገር አለ እና ያንን በማቅረብ ነው መጀመሪያ። እስቲ ጠቅላይ ሚኒስትሩ ምንድን ነው የሚሉት እና ከኛ ህገ መንግስት ጋር ያለውን ነገር ለማዛመድ ሞክራለሁ። እስቲ እናዳምጣቸው ጠቅላይ ሚኒስትሩ። ቆይ አንዴ ጠቅላይ ሚኒስትሩን እናዳምጣቸዋለን። አድማጮቻችን፣ ተመልካቾቻችን እና በፓርላማ በጣም ጥሩ እንትን ተደርጎላቸው ምንድነው አቀባበል ተደርጎላቸው ነው ጠቅላይ ሚኒስትር ሞዲ ንግግር ያደረጉት እና የእሳቸውን ንግግር ጋብዛቸዋለሁኝ እና ስለ ኢትዮጵያ ህገ መንግስትና ስለ ህንድ ህገ መንግስት ይናገራሉ። የህንድን ህገ መንግስት ከኢትዮጵያ ህገ መንግስት ጋር አገናኝተው የሚናገሩት ነገር አለ እና እሱን ነው የምናየው። እሳቸው በዘዴና በጥበብ ነው የተናገሩት። ያው ፊት ለፊት ያንን የኢትዮጵያን ህገ መንግስት ማውገዝ አልፈለጉም። ፊት ለፊት የኢትዮጵያን ህገ መንግስት መቃወም አልፈለጉም። ነገር ግን እስቲ እናዳምጣቸው። Both our constitutions are reflects this spirit. እንግዲህ ስለ ሁለቱ ህገ መንግስት የኢትዮጵያ ህገ መንግስትንና የኢንዲያን ህገ መንግስት ነው ሁለቱም ተመሳሳይ እንደሆኑ አድርገው ነው ጠቅላይ ሚኒስትሩ ሞዲ ያቀረቡት እና እስቲ እናዳምጣቸው። ሁለቱም የህዝብን ፍላጎት የሚያንጸባርቁ ናቸው ብለው ነው የሚናገሩት እና እስቲ እናዳምጣቸው። India's constitution begins with the words, "We the people of India." አይውላችሁ እና ሁለቱ ህገ መንግስቶች አንድ እንደሆኑ አድርገው ፕራይም ሚኒስተር ሞዲ እና ጠቅላይ ሚኒስትር ሞዲ ይናገሩና ግን በቅኔ መናገር ፈልገው ይሆን ወይም ደግሞ ለማስተማር አስበው ይሆን አላቅም። ሁለቱ ህገ መንግስቶች አንድ ናቸው ብለው ይናገሩና ነገር ግን የሁለቱ ህገ መንግስቶችን ልዩነት ይናገራሉ። እዚህ ጋር ምን ያሉ የኢንዲያ ህገ መንግስት የሚጀምረው ዊ ዘ ፒፕል ኦፍ ኢንዲያ ብሎ ነው የሚጀምረው ይላሉ። እስቲ እናዳምጣቸው። Ethiopia's constitution begins with, "We the nations, nationalities and people of Ethiopia." Their message is the same. Our destiny is in our hands. This morning, I had the honor to lay a wreath at the Adwa Victory Monument. ኦኬ ጠቅላይ ሚኒስትሩ እዚህ ጋር የሚሉት ምንድን ነው? ሁለቱ ህገ መንግስቶች አንድ አይነት ናቸው ብሎ ይናገራሉ። አንድ አይነት አይደሉም። ጠቅላይ ሚኒስትሩ አውቀውም ሳያውቁም ይሆን አላውቅም፣ ወይም በቅኔ መናገራቸው የሆነ አላውቅም፣ አንድ አይነት አይደሉም ይናገራሉ። የኢትዮጵያ የህንድ ህገ መንግስት እኛ ብሎ ነው የሚጀምረው። እኛ የህንድ ህዝብ ብሎ ነው የሚጀምረው። የህንድ ህዝቦች ብሎ አይጀምርም።
እኛ የህንድ ህዝብ we the people of India singular the people አንድ ህዝብ አንድ የህንድ ህዝብ ነው ያለው አንድ የኢንዲያ ህዝብ ነው ያለው አንድ ህዝብ አንድ አገር አንድ ህዝብ እኛ የህንድ ህዝብ ብሎ ነው የህንድ ህገ መንግስት የሚጀምረው እና የኢትዮጵያ ህገ መንግስት ደግሞ የሚጀምረው እዚህ ጋር አስቀምጫቸዋለሁ እዚህ ጋር የምታዩት የህንድ ህገ መንግስት ምንድነው የሚለው we the people of India ብሎ ነው የሚጀምረው የህንድ ህገ መንግስት የኢትዮጵያ ህገ መንግስትስ ምን ብሎ ነው የሚጀምረው የህንድ ህገ መንግስት we constitution of India we the people of India having solemnly resolved to constitute India into a sovereign democratic republic ብሎ ይዘረዝራል a sovereign democratic republic and to secure to all its citizens justice social economic and political liberty of thought expression belief faith and worship equality of status and of opportunity and to promote among them all fraternity assuring the dignity of the individual and the unity of the nation ብሎ ይዘረዝራል the nation ብሎ እዚህ ጋር የሚጠራው አንድ ብሔር ነው nation ማለት ብሔር ማለት ሀገር ማለት the unity of the nation ይላል እንግዲህ ኢንዲያ ውስጥ ከዚህ በፊት እንደነገርኳችሁ ወደ በጣም በሺዎች የሚቆጠሩ ኤትኒክ ግሩፖች ናቸው ያሉት ግን እዚህ ጋር የሚያወራው ምንድነው the unity of the nation ይላል fraternity assuring the dignity of the individual and the unity of the nation ይላል the nation ብሎ የሚጠራው ሀገርን ነው የህንድ ህገ መንግስት the nation ብሎ የሚጠራው በህንድ ህገ መንግስት ውስጥ nation ማለት ሀገር ማለት ነው እና እዚህ ጋር the people of India ብሎ ነው የሚጠራው the people of India የኢንዲያ ህዝብ እኛ we ማለት እኛ ማለት ነው እኛ የኢንዲያ ህዝብ the people of India አንድ ነን የኢትዮጵያ ህገ መንግስትስ ምንድነው የሚለው የወያኔና ኦነግ የጻፉት ህገ መንግስት ምንድነው የሚለው እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ነው የሚያወራው አያችሁ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ነው የሚጀምረው እና ልዩነት አላቸው በነገራችን ላይ ህንድ ብቻ አይደለም አሜሪካ we the people of the United States of America ብሎ ነው የሚጀምረው እኛ የአሜሪካ ህዝብ ነው የሚለው አንድ ህዝብ አንድ ሀገር በህንድ ያለው አንድ ህዝብ አንድ ሀገር በአሜሪካ ያለው አንድ ህዝብ አንድ ሀገር በህንድ ወደ እንትነው ወደ በርካታ ወደ ቁጥሩን ልንገራችሁ ወደ 19500 የተለያዩ ቋንቋዎች ነው ያሉት ወደ ከ10000 በላይ የተለያየ ኤትኒክ ግሩፖች ነው ያሉት ውስጥ ኤትኒክ ግሩፕ የሚላቸው እንግዲህ እኛ ሀገር ብሔር ብሔረሰቦችና ህዝቦች የሚባሉት ማለት ነው እና ነገር ግን ምንድነው ህገ መንግስቱ የሚለው ምንድነው አንድ ሀገር አንድ ህዝብ our nation ብሎ የሚጠራው ኢንዲያን ነው our nation ብሔራችን ብሎ የሚጠራው አገራችን ብሔር ማለት ሀገር ማለት ነው አገራችን ብሔራችን ብሎ የሚጠራው ህንድ ነው የኢትዮጵያ ህገ መንግስት ግን እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ነው እንግዲህ የሚዘረዘውና እነዚህ ሁለት ህገ መንግስቶች በጣም የተለያዩ ናቸው እንግዲህ ነግሬያችኋለሁ ህንድ ውስጥ በ10000 ምናምን የሚቆጠሩ ኤትኒክ ግሩፖች ነው ያሉት የተለያየ ማህበረሰብ ከ10000 በላይ ከ19500 በላይ የተለያየ ቋንቋ ነው የሚናገሩት ፌደራል ስቴት ነው የተለያየ ቋንቋ ነው የሚናገሩት ነገር ግን ህገ መንግስታቸው አንድ ህዝብ አንድ ሀገር አንድ ህዝብ እንዳለ ነው የሚያስቀምጠው የኛ ህገ መንግስት ግን እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ ነው የሚጀምረው አያችሁ ስለዚህ ይሄ የኛ ህገ መንግስት የኢትዮጵያ ብሔር ብሔረሰቦች ህዝቦች በሚለው ላይ ምን የሆነ ነው ማለት ነው የኢትዮጵያ ብሔር ብሔረሰቦች ህዝቦች በሚለው ላይ የተመሰረተ እንግዲህ በዚህ መልኩ ህገ መንግስቱ ተመልክቶ መግቢያው ላይ ነው የብሔር ብሔረሰቦችና ህዝቦች የሚለው ነገር ቃል የወያኔና የህወሓት ህገ መንግስት ኮርነር ስቶር ነው ብያቸዋለሁ ማዕዘን ነው ዋናው ነው ብያቸዋለሁ ነው ይሄ በዋናው ነገር ላይ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ባሉት ነገር ላይ ይሄ የኢትዮጵያን ህገ መንግስት ሲመሰርቱ የኢትዮጵያ ስርዓተ መንግስት ሲመሰርቱ ብሔር ብሔረሰቦችና ህዝቦች በሚሏቸው ላይ ሲመሰርቱ
እነዚህ ብሔር ብሔረሰቦችና ህዝቦች የሚባሉት ምንድናቸው ለሚለው እንኳን ግልጽ የሆነ ማብራሪያ የለም። ግልጽ የሆነ ማብራሪያ የለም። አንድ ሌላ እንትን ላሳያችሁ፣ እዚህ ጋር ላሳያችሁ። አንቀጽ 8 በህገ መንግስቱ አንቀጽ 8 ላይ በጣም ትልቅ አንቀጽ ነው። በነገራችን ላይ የህገ መንግስቱ አንቀጽ 8 ምንድነው የሚለው? የህዝብ ሉዓላዊነት ይላል። የህዝብ ሉዓላዊነት ይላል እና ምንድነው? የኢትዮጵያ ብሔሮች ብሔረሰቦችና ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች ናቸው ይላል። ይሄ በጣም 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 ትልቅ አባባል ነው ወገኖች። አንቀጽ 8 ምንድነው? ኢትዮጵያ አገር ናት እና የዛች አገር ደግሞ ባለቤት አለው። ማን ነው የኢትዮጵያ ባለቤት? ኢትዮጵያ የኔ ናት ብሎ የሚለው ማን ነው? ኢትዮጵያ የማን ናት የሚለው ጥያቄ በጣም ቁልፍ ጥያቄ ነው አይደል እንዴ? ኢትዮጵያ ሉዓላዊት አገር ናት እንላለን አይደል? ሉዓላዊነቷ የተጠበቀ ሶቨሬኒቷ የተጠበቀ ሉዓላዊነቷ የተጠበቀ አገር ናት እንላለን። ሉዓላዊነቷ የተጠበቀ አገር ናት ካለ እቺ ሉዓላዊነቷ የተጠበቀ አገር የማን ናት የሚለው ጥያቄ መሰረታዊ ጥያቄ ነው። እዚህ ጋር አሁን ኢትዮጵያ ውስጥ ያለው ወያኔና ወነጌ በህዝብ ላይ የጫኑት ህገ መንግስት ምን ነው? የኢትዮጵያ የማናት ይላል። ኢትዮጵያ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ናቸው። የኢትዮጵያ ባለቤቶች ብሔር ብሔረሰቦችና ህዝቦች ናቸው ብሎ ነው የሚያስቀምጠው። የኢትዮጵያ ባለቤት የኢትዮጵያ ህዝብ አይደለም፣ ኢትዮጵያውያን አይደሉም። ህገ መንግስቱ የኢትዮጵያን ህዝብ እንደ አንድ ህዝብ ሪኮግናይዝ አያደርግም። ህንዶች ሪኮግናይዝ እንዳደረጉት አሜሪካኖች በብዙ ቦታ ሪኮግናይዝ እንደሚደረገው ይሄ አሁን ያለው የኢትዮጵያ ህገ መንግስት ኢትዮጵያን እንደ የኢትዮጵያ ህዝብ አይደለም። የኢትዮጵያ ባለቤት ኢትዮጵያውያን አይደሉም። የኢትዮጵያ ባለቤት የኢትዮጵያ ባለቤት sovereignty of the land, sovereignty of the country belongs to nations, nationalities and people ነው የሚለው። የኢትዮጵያ ሉዓላዊነት የሚመነጨው የሉዓላዊነት ምንጩ የኢትዮጵያ ህዝብ አይደለም፣ ኢትዮጵያውያን አይደሉም። ማን ነው? ጎሳዎች፣ ዘሮች፣ ብሔር ብሔረሰቦችና ህዝቦች የሚባሉት ናቸው። ስለዚህ ብሔር ብሔረሰብና ህዝብ የሚባለው ነው የኢትዮጵያ የሉዓላዊነት ምንጭ። ስለዚህ ኢትዮጵያ የማናት? ኢትዮጵያ የኢትዮጵያውያን ሳትሆን፣ ኢትዮጵያ የኢትዮጵያ ህዝብ ሳትሆን፣ ኢትዮጵያ የማናት? ኢትዮጵያ የጎሳዎች፣ የጎጦች፣ የብሔር ብሔረሰብና ህዝብ የሚባሉት ናት ማለት ነው። ይሄ በጣም ምንድነው የሚያደርገው? ኢትዮጵያን ለብሔር ብሔረሰቦችና ህዝቦች ነው የሚሰጠው። ስለዚህ ኢትዮጵያ የብሔር ብሔረሰቦች የኤትኒክ ግሩፖች ናት ይላል። ከዛ ደግሞ በዚህ ህገ መንግስት መሰረት አገሪቷን በዘር ይከፋፈሉና ይሄ መሬት የአማራ ነው፣ ይሄ መሬት የትግሬ ነው፣ ይሄ መሬት የኦሮሞ ነው፣ ይሄ መሬት የጉራጌ ነው፣ ይሄ መሬት የኮንሶ ነው፣ ይሄ መሬት የምናምን ነው ተብሎ ወይ በክልል ደረጃ ወይም በዞን ደረጃ ወይ በወረዳ ደረጃ ምንድን ያደረገው? አገሪቷን በዘር ነው የከፋፈለው። ስለዚህ ኢትዮጵያ የማናት? ኢትዮጵያ የብሔር ብሔረሰቦችና ህዝቦች ናቸው። እንግዲህ ተመልከቱ፣ የኢትዮጵያን ባለቤትና ስልጣን ለብሔር ብሔረሰቦችና ህዝቦች በሚሰጥበት ጊዜ ሌላው ደግሞ ትልቁ ጥያቄ እነዚህ ብሔር ብሔረሰቦችና ህዝቦች የሚባሉት እነማን ናቸው የሚለው ደግሞ ራሱን የቻለ ትልቅ ጥያቄ እና እነዚህ የብሔር ብሔረሰቦችና ህዝቦች እነማን ናቸው ለሚለው ጥያቄ አድማጮቻችን፣ ተመልካቾቻችን የህገ መንግስቱ ላይ በጣም ይሄ ብሔር ብሔረሰቦችና ህዝቦች የሚለው ቃል ብሔር ብሔረሰቦችና ህዝቦች የሚለው ቃል በጣም በተደጋጋሚ ብዙ ቦታ ተደጋግሞ ተጠቅሷል። በጣም ብዙ ቦታ ህገ መንግስቱ ላይ ህገ መንግስቱን ብታነቡ እየተደጋገመ ነው ብሔር ብሔረሰቦችና ህዝቦች፣ ብሔር ብሔረሰቦችና ህዝቦች፣ ብሔር ብሔረሰቦችና ህዝቦች እያለ የተጻፈው። ግን ይሄ ብሔር ብሔረሰቦችና ህዝቦች የሚለው ምንድነው ትርጉሙ? አንድ የህግ ሰነድ የትም ቦታ የህግ ሰነድ በምናነብበት ጊዜ አድማጮቻችን፣ ተመልካቾቻችን ማንኛውንም የህግ ሰነድ በምናነብበት ጊዜ ትርጉም በጣም አስፈላጊ ነው። ይሄ በሚባልበት ጊዜ እንዲህ ማለቱ ነው፣ ይሄ በሚባልበት ጊዜ እንዲህ፣ በዚህ እንትን እንደዚህ ሲባል እንዲህ ማለቱ ነው፣ እንደዚህ ሲባል እንዲህ ማለቱ ነው ተብሎ ዝርዝር ይጻፋል። ለምን? አንድ ቃል በተለይ ቁልፍ የሆነ ቃል፣ በጣም ማዕዘን የሆነ ቃል፣ በጣም በብዙ ቦታ የተደጋገመ ቃል፣ ብዙ ነገሮች የተመሰረቱበት ቃል፣ ብዙ ነገሮች የተገናኙበት ቃል
ምን ማለት እንደሆነ ትርጓሜው ማንረዳ ከሆነ ከዛ ቃል ጋር በተገናኘ የተደነገጉት አንቀጾችን በሙሉ ለመተርጎሙም ለመፍታትም እንደው ይሄ አንቀጽ እንደዚህ ማለቱ ነው፣ ይሄ አንቀጽ እንደዛ ማለቱ ነው ብሎ ለመናገር በጣም ይከብዳል። ስለዚህ ትርጉሙን ማወቅ ያስፈልጋል። እና ትርጉሙን ምንድነው የሚለው? ትርጉሙ ተመልከቱት። አንቀጽ መጀመሪያ ላይ መግቢያው ላይ እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች ብሎ የጀመረው ይሄ የኢትዮጵያ ብሔር ብሔረሰብና ህዝብ የሚለውን ቃል አንቀጽ 39 ላይ ወርዶ ነው ህገ መንግስቱ ትርጓሜ የሚሰጠው። አንቀጽ 39 ላይ ወርዶ አንቀጽ 39 ላይ ወርዶ ህገ መንግስቱ ትርጓሜ ሲሰጠው አንቀጽ 39 ውስጥ ንዑስ አንቀጽ 1 2 4 ይሄ መገንጠል መብት የሚባለው አለ አይደል? ብሔር ብሔረሰቦች መብት እስከ መገንጠል እሱም አንቀጽ 39 ውስጥ ነው ያለው። ግን አንቀጽ 39 ንዑስ አንቀጽ 5 ላይ ነው ትርጓሜ ያለው። እና ምንድነው የሚለው እዚህ ጋር እንደምታዩት በዚህ ህገ መንግስት መሰረት በዚህ ህገ መንግስት ውስጥ ብሔር ብሔረሰብ ህዝብ ማለት ይለው ብሎ ብሔር ብሔረሰብና ህዝብ የሚለውን ትርጓሜ ይሰጠዋል፣ ይተረጉመዋል ማለት ነው። ብሔር ብሔረሰብ ህዝብ ማለት ከዚህ ቀጥሎ የተገለጸውን ባህሪ የሚያሳይ ማህበረሰብ ነው። ስለዚህ ብሔር ብሔረሰብና ህዝብ ማህበረሰብ ነው ማለት ነው። ማህበረሰብ የሰዎች ስብስብ ነው ማለት ነው። ግለሰብ አለ፣ ቤተሰብ አለ። በርከት ያሉ ቤተሰቦች ደግሞ አንድ ላይ ሆነው ያ እነዛ የሚባል ማህበረሰብ ይባላል። ሶሳይቲ ማህበረሰብ ይባላል። ስለዚህ ብሔር ብሔረሰብና ህዝብ ነው ግሩፕ ኦፍ ፒፕል ነው ማለት ነው። ሶሳይቲ ነው ማለት ነው። ማህበረሰብ ነው ማለት ነው። ምን አይነት ማህበረሰብ ነው? ብሔር ብሔረሰብና ህዝብ። ተመልከቱት፣ እዚህ ጋር ልብ በሉልኝ። እዚህ ጋር ህገ መንግስቱ ብሔር ለሚለው ትርጉም አልሰጠም። ብሔረሰብ ለሚለው ትርጉም አልሰጠም። ህዝብ ለሚለው ትርጉም አልሰጠም። በህገ መንግስቱ መሰረት ብሔር ብሎ ነገር የለም፣ ብሔረሰብ ብሎ ነገር የለም፣ ህዝብ ብሎ ነገር የለም። ትርጉም የተሰጠው ሶስቱ ቃሎች አንድ ላይ ሆነው ነው። ብሔር ብሔረሰብና ህዝብ አንድ ቃል። ለምሳሌ እነዚህ ብዙ ቃላት አንድ ላይ ሆነው እንደ ቃል የሚታየው ለምሳሌ ኩዴታ ይባላል። ኩዴታ ማለት የፈረንሳይኛ ቃል ነው። ኤታ ማለት ስቴት ማለት ነው። ኩ ማለት መፈንቀል ማለት ነው። ምት ማለት ነው። የሚመታ ነገር የሚፈነቀል ነገር ኩ ይባላል በፈረንሳይኛ። ኤታ ደግሞ ስቴት ማለት ነው። ኩዴታ ሁለቱ ቃላት አንድ ላይ በሚሆኑበት ጊዜ ኩዴታ በሚልበት ጊዜ ማለት መፈንቅለ መንግስት ማለት ነው። ኤታን ለብቻ ብታወጡት አገር ማለት ነው ትርጉሙ። ኩን ለብቻ አወጡት ምት ማለት ነው። በሌላ ቃላት ልትጠቀሙበት ትችላላችሁ። ኩዴታ በሚሆንበት ጊዜ ግን ያ ቃል አንድ የራሱ ትርጉም አለው፣ መፈንቅለ መንግስት ማለት ነው። አፈ ወርቅ እንላለን። አፈ ወርቅ አፍ ማለት ወርቅ ደግሞ ማለት ወርቅ ማለት የሚያምር ነገር ማለት ነው። አፈ ወርቅ በሚባል ማለት ጥሩ መናገር የሚችል የሚናገረው ነገር ጣዕም ያለው በሚናገርበት ጊዜ የሚናገረው ነገር ልብን የሚያረስ አንጀትን ጠብ የሚያደርግ በቃ የሚናገረውን ነገር ማዳመጥ የምንወደው ሰው ያ ሰው ምን ይባላል? አፈ ወርቅ ይባላል። ወርቅን ለብቻው ሌላ ሚኒንግ ነው ያለው፣ አፍ ለብቻው ሌላ ሚኒንግ ነው ያለው። አፈ ወርቅ በምንልበት ጊዜ ግን ሌላ ሚኒንግ ነው ያለው። እንደዚሁ ብሔር ብሔረሰብና ህዝብ የሚለው ህገ መንግስቱ ብሔር ለሚለው ብሔረሰብ ለሚለው ህዝብ ለሚለው ትርጓሜ አልሰጠም። ትርጓሜ የሰጠው ሶስቱን አንድ ላይ አድርገው ብሔር ብሔረሰብ ህዝብ ማለት ብሎ ይለዋል። ስለዚህ የኦሮሞ ብሔር፣ የአማራ ብሔር፣ የምን ብሔር፣ የምናምን ብሔር ብሎ ነገር የለም። ማለት ያለብን የኦሮሞ ብሔር ብሔረሰብና ህዝብ፣ የአማራ ብሔር ብሔረሰብና ህዝብ፣ የጉራጌ ብሔር ብሔረሰብና ህዝብ ምናምን ኤትኒክ ግሩፕ ማለት ነው። እንግዲህ ኤትኒክ ግሩፕ ማለት ነው ማለቱ ነው። ብሔር ብሔረሰብና ህዝብ በሚልበት ጊዜ ኤትኒክ ግሩፕ ማለት ነው በእንግሊዝኛ። ስለዚህ የብሔር ብሔረሰብና ህዝብ ሚኒንግ ምን ነው? ኤትኒክ ግሩፕ ማለት ነው። እና ከዚህ ምን ይላል? ከዚህ ቀጥሎ የተላበሰውን ባህሪ የሚያሳይ ነው ይላል። ይሄ ብሔር ብሔረሰብና ህዝብ የሚለው ወይም ኤትኒክ ግሩፕ የሚለው ትርጓሜ ተጠቅሟል። አንደኛ ሰፋ ያለ የጋራ ጠባይ የሚያንጸባርቅ ባህል ወይም ተመሳሳይ ልምዶች ያላቸው ይላል። አንድ ማህበረሰብ አለ። እዛ ማህበረሰብ ውስጥ ያሉ ሰዎች የጋራ ጠባይ የሚያንጸባርቁ ከሆነ ተመሳሳይ ባህል ካላቸው ወይም ተመሳሳይ ልምዶች ካላቸው እንደ አንድ ብሔር ብሔረሰብና ህዝብ ሊቆጠሩ ይችላሉ። አንዱ ባህሪ እንግዲህ አንዱ መስፈርት ይሄ ነው። ተመሳሳይ ባህል፣ ተመሳሳይ ልምድ፣ የጋራ ጸባይ። እንግዲህ የጋራ ጸባይ የሚባለው ምን ማለት እንደሆነ ልምድ የሚባለው ምን ማለት ነው? ባህል በሚባልበት ጊዜ ምን ማለት ነው የሚለው ራሱን የቻለ አጠያቂ ነው። ይሄ አንደኛው መስፈርት። ሁለተኛው መስፈርት ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው ይላል። አንድ አይነት ቋንቋ ሊግባቡበት የሚችሉበት የጋራ ቋንቋ ያላቸው ይላል።
ሁለተኛ የጋራ ወይንም የተላመደ ህልውና አለን ብለው የሚያምኑ የጋራ ወይም የተዛመደ በስጋ ተዛምደናል በስጋ ተዋልደናል የሚሉ የጋራ ወይም የተዛመደ ህልውና አለን ብለው የሚያምኑ ሚለው ሶስተኛ። አራተኛ ደግሞ የስነ ልቦና አንድነት ያላቸው ሲል ምን ማለት እንደሆነም ደግሞ አላውቅም። በአብዛኛው በተያያዘ መልክዓ ምድር የሚኖሩ ብሎ እንግዲህ 5 መስፈርቶችን ያስቀምጣል እና እነዚህ ብሔር ብሔረሰቦችና ህዝቦች ናቸው። እንግዲህ እዚህ ጋር ልብ በሉልኝ። አሁን ኢትዮጵያ ውስጥ የኢትዮጵያ ብሔር ብሔረሰቦች ህዝቦች ብሎ በሚተነትንበት ጊዜ ህገ መንግስቱ በሚተነትንበት ጊዜ አንደኛ ተመሳሳይ ቋንቋ እየተናገሩ የተለያየ ባህልና ልምዶች የሌላቸው አሉ። ከነዚህ ከ5ቱ መስፈርት ሁለቱን አሟልተው ሶስቱን የማያሟሉ አሉ። ለምሳሌ ቀላል ምሳሌ በሰጣችሁ አሁን ለምሳሌ ወልቃይት ጠገዴ ነው። ወልቃይት ጠገዴ እዛ ያለው ማህበረሰብ ትግርኛም ይናገራል፣ አማርኛም ይናገራል። ተመሳሳይ ባህል ነው ያለው። ተመሳሳይ ባህል ነው ያላቸው። ከትግራይ ከጎንደርም ጋር የሚያዛምዳቸው ነገር አለ፣ ከትግራይም ጋር የሚያዛምዳቸው ነገር አለ። ስለዚህ ወልቃይት አካባቢ ያለውን ማህበረሰብ የየትኛው ብሔር ብሔረሰብና ህዝብ ጋር ሊመደብ ነው? ኦሮሞ፣ አማራ ሊባል ነው? ትግሬ ሊባል ነው? አያችሁ፣ ይሄ እነዚህ መስፈርቶችን ራሱ በትክክል በምናሟላበት ጊዜ የትኛው ነው? ለምሳሌ የብሔር ብሔረሰብ አባላት የትኞቹ ናቸው፣ የብሔር ብሔረሰብ አባላት የትኞቹ ናቸው ብሎ ለማለት በጣም የሚያስቸግር ዴፊኒሽን ነው። ሸዋ ሂዱ፣ ሸዋ የሰላሌ ኦሮሞዎችን ሂዱ። አሁን የሰላሌ ኦሮሞዎችን በምታዩበት ጊዜ የስነ ልቦና አንድነት ያላቸው እዛው ሸዋ ካሉ አማራዎች ጋር፣ የቱለማ ኦሮሞዎችን ጉራጌ ሀገር ያሉ የቱለማ ኦሮሞዎች የስነ ልቦና አንድነት ያላቸው ከሶዶ ጉራጌዎች ጋር ታች ጃርሶ ካለው ወይም ገለምሶ ካለው ወይም ጉሊሶ ካለው ኦሮሞ ጋር የስነ ልቦና አንድነት የላቸው። ሊግባቡበት የሚችሉት የጋራ ቋንቋ ቢኖርም የስነ ልቦና አንድነት ግን የላቸውም። የሐረር ኦሮሞ ከወለጋ ኦሮሞ፣ የወለጋ ኦሮሞ ከሸዋ ኦሮሞ፣ የሸዋ ኦሮሞ ከቦረና ኦሮሞ፣ የቦረና ኦሮሞ ከጅማ ኦሮሞ፣ የጅማ ኦሮሞ ከኢሉባቡር ኦሮሞ በጣም የተለያየ የስነ ልቦና አንድነት በጭራሽ የላቸው። የሸዋ ኦሮሞ የቱለማ ኦሮሞ የስነ ልቦና አንድነት ያለው የስጋ ዝምድናም ደግሞ ያለው የጋራ ወይም የተዛመደ ህልውና አለን ብሉት የስጋ ዝምድናም የተዋለደውም የተጋባውም የቱለማ ኦሮሞ ከጉራጌውና ከአማራው ጋር ከሐረር ኦሮሞ ጋር ምንም ዝምድና የለውም። ምንም 5 ሳንቲም ዝምድና የለውም። ስለዚህ እነዚህ በስጋ በባህል በስነ ልቦና የማይገናኙ ሰዎችን በቋንቋ ብቻ ስለሚገናኙ ወይም ኦነግ ካርታ ሰርቶ ይሄ ነው ኦሮሚያ ብሎ ስላለ ብቻ የኦሮሞ ብሔር ብሎ መጥራት አያስኬድም። ስለዚህ በዚህ ህገ መንግስት መሰረት የብሔር ብሔረሰብና ህዝብ የሚለው አተረጓጎም ራሱ ወገኖቼ የተምታታበት አተረጓጎም። በዚህ መስፈርት መሰረት ኢትዮጵያውያንን እገሌ ኦሮሞ ነው፣ እገሌ ትግሬ ነው፣ እገሌ አማራ ነው ብሎ ለመመደብ በጣም ያስቸግራል። በጣም ያስቸግራል። ስለዚህ ይሄ ብሔር ብሔረሰብና ህዝብ የሚለው ኮንሰፕት ከጅምሩ ከጥንስሱ የኢትዮጵያን ፖለቲካ ኮንፊውዥን ውስጥና መተራመስ ውስጥ የከተተ አስተሳሰብ ነው። ይሄ ህገ መንግስት ይቀጥል ብለው የሚሉ ሰዎች በዚህ ህገ መንግስት መሰረት ኦሮሞ ማን ነው፣ አማራ ማን ነው፣ ትግሬ ማን ነው ለሚለው ለመመደብም አሳይን ለማድረግም ቦታዎችንም ገሌ ብሔረሰብ ይሄ ብሔረሰብ ያ ብሔረሰብ ብሎ ለማለትም አስቸጋሪ ሁኔታ ነው የሚፈጠረው። ይሄ አንዱ ነጥብ ነው እንግዲህ ወገኖች። ሌላው ምንድነው የሚለው በአብዛኛው በተያያዘ መልክዓ ምድር አካባቢ የሚኖራል። በተያያዘ መልክዓ ምድር በሚኖሩበት ጊዜ ተመልከቱ፣ በተለያየ መልክዓ ምድር የማይኖሩ ነገር ግን ተመሳሳይ ቋንቋ ያላቸው ተመሳሳይ ይሄንን የአንቀጽ 39 ንዑስ አንቀጽ ላይ ያሉትን የሚያሟሉ ግን በመልክዓ ምድር በተመሳሳይ በአንድ በተያያዘ መልክዓ ምድር የማይኖሩስ አሁን ለምሳሌ የራያ አካባቢ እንደዚሁም ከሚሴ አካባቢ ኦሮምኛ ተናጋሪዎች አሉ። ኦሮምኛ ተናጋሪዎች እነሱ ከተቀረው ኦሮምኛ ተናጋሪ ጋር አይገናኙም በአካል። እነሱን ምንድን ነው የሚያደርጓቸው?
ባሌ ጎባ ብትሄዱ በጣም በተለያየ ቦታ ወደ ወልቂጤ ብትሄዱ፣ ጋምቤላ ብትሄዱ፣ አሶሳ ብትሄዱ ደግሞ አማራዎች በብዛት አሉ፣ አማርኛ ተናጋሪዎች። ግን በመልክዓ ምድር በተያያዘ መልክዓ ምድር ከአማራ ክልል ጋር ያልተገናኙ እነሱስ ምንድን ነው የሚሆኑት? አያችሁ፣ የተበታተኑ በተለያየ ቦታ ስለሆነ ሰው የሚኖረው እዚህ ጋር የዚህ አሁን አንድ ቋንቋ የሚናገር ማህበረሰብ እዚህ ጋር አንድ ያ ቋንቋ የሚናገር ማህበረሰብ እዚህ ጋር ካለ ትንሽ ሄድ ብሎ ሌላ ቋንቋ የሚናገር ማህበረሰብ አለ። ሄድ ብሎ ሌላ ሶስተኛ ቋንቋ የሚናገር ማህበረሰብ አለ። እንደገና ሄድ ብሎ ይሄ የመጀመሪያውን ቋንቋ የሚናገር ለምሳሌ ኦሮምኛ፣ አማርኛ ወይ ኦሮምኛ እዚህ ጋር ኦሮምኛ የሚናገር አለ። ትንሽ ስትሄዱ ሶማሌኛ ይናገራል። ትንሽ ስትሄዱ አማርኛ ይናገራል። ከዛ ሶማሌኛ ይናገራል። ከዛ ኦሮምኛ ይናገራል። ስለዚህ በተለያየ ቦታ የተለያየ ቋንቋ ነው የሚናገረው። ስለዚህ ኩታ ገጠም ባልሆነ መልኩ ማለት እና ይሄ አንዱ ኤትኒክ ግሩፕ በተለያየ ቦታ ተበታትኖ የሚኖራል። አሁን ጉራጌዎቹን ወሰዱ። አሁን ጉራጌዎቹ ለምሳሌ የጉራጌ ዞን ተብሎ የተመደበ ቦታ አለ። የጉራጌ ዞን ተብሎ በተመደበው ቦታ የሚኖረው ጉራጌ 56 በመቶ ነው። 44 በመቶ የሚሆነው ጉራጌ በተለያየ ቦታ ተበትኖ ነው ያለው። ኩታ ገጠም በሆነ መልኩ በአንድ አካባቢ አይደለም የሚኖረው። ስለዚህ ይሄስ ማህበረሰብ ኩታ ገጠም ባልሆነ መንገድ ተበታትኖ የሚኖረውስ ማህበረሰብ ምንድን ነው የሚሆነው ለሚለው ደግሞ የህገ መንግስቱ መፍትሄ አይሰጥም። አያችሁ። ሶስተኛ በጣም ትልቁ ደግሞ ውህድ ኢትዮጵያውያን ኢትዮጵያ ውስጥ የትግሬና የአማራ ጎንደር ብትሄዱ፣ ወልቃይት ብትሄዱ፣ ሰሜን ወሎ ብትሄዱ አብዛኛው ማህበረሰብ ከትግሬ ጋር የተደባለቀ፣ ሸዋ ብትሄዱ ከኦሮሞ ጋር የተደባለቀ። የሸዋ ሰው ነኝ ብሎ እኔ ኦሮሞ አያቴ ኦሮሞ አይደለም ወይ አባቴ ኦሮሞ አይደለም ወይ ቅድመ አያቴ ኦሮሞ አይደለም የሚል ሰው ውሸቱን ይዋሻል። ይሄ ንጹህ አማራ ነኝ ብሎ የሚናገሩ ሰዎች ንጹህ አማራ ብሎ ነገር የለም። ይቅርታ አድርጉልኝና እያንዳንዱ አማራ ነኝ የሚል በሙሉ ወይ ትግሬ አለበት ወይ ኦሮሞ አለበት ወይ አገው አለበት ወይም ሌላ ነገር አለ። ጎንደር አካባቢ ትግሬ አለባቸው። ጎጃምና ወሎ ደግሞ ኦሮሞ አለባቸው እና ትግሬ፣ ሰሜን ወሎ ትግሬ፣ ደቡብ ወሎ ደግሞ ኦሮሞ አለባቸው። ስለዚህ ንጹህ አማራ ብሎ ነገር የለም። ንጹህ ኦሮሞ ብሎ ነገር የለም ወገኖች። ንጹህ ኦሮሞ ብሎ ነገር የለም። ስለዚህ እነዚህ ይሄ ወደ ገጠር ስትመጡ እነዚህ ስለዚህ አብዛኛው ኢትዮጵያዊ ምንድነው ማለት ነው የተደባለቀ እና ይሄ የተደባለቀውስ ማህበረሰብ ምንድነው የሚባለው? ከአንድ ወይ ከሁለት ኤትኒክ ግሩፕ የሆነውስ ማህበረሰብ ምንድነው የሚሆነው? ምንድነው የሚሰራው? ሮሉ ምንድነው? የት ቦታ ነው የሚገባው? ህገ መንግስቱ ለዚህ መልስ የለውም ወገኖች። ህገ መንግስቱ ለዚህ መልስ የለውም። ስለዚህ እዚህ ጋር በትልቁ ላሰምርበት የምፈልገው ነገር ይሄ አሁን ያለው የኢትዮጵያ ህገ መንግስት ኢትዮጵያውያን የተደባለቁ ናቸው። ኢትዮጵያውያን በተበታተነ ቦታ የሚኖሩ ናቸው። ኢትዮጵያውያን የተሳሰሩ ናቸው። ልክ እንደ እንደውም ብዙ ቦታ አንዳንድ ቦታ ነው የተወሰነ ቦታ ነው የሚኖረው። ኢትዮጵያ ግን በተለይ አማራውን ብትወስዱ፣ ጉራጌውን ብትወስዱ፣ ትግሬውን ብትወስዱ፣ ኦሮሞውን ብትወስዱ በየቦታው ነው የሚኖረው። አንዳንድ ብዙ ያልተቀላቀሉ ማህበረሰባት አሉ። አሁን ለምሳሌ የበርታ ማህበረሰብን ቤኒሻንጉል ብትሄዱ የተወሰነ አካባቢ ነው ያሉት። የበርታ ማህበረሰብ የሶማሌ ክልልን ብትሄዱ ሶማሌዎች ሞስሊ በተወሰነ አካባቢ ነው የሚኖሩት። ግን ኦሮሞውን ከወሰዳችሁ፣ ትግሬውን ከወሰዳችሁ፣ አማራውን ከወሰዳችሁ፣ ጉራጌውን ከወሰዳችሁ፣ ወላይታውን ከወሰዳችሁ እነዚህ ማህበረሰቦች በየቦታው ተበታትነው የሚኖሩ ናቸው። ስለዚህ እንዴት አድርገን ነው የኦሮሞ መሬት፣ የወላይታ መሬት፣ የጉራጌ መሬት፣ የምናምን መሬት ብለን አገሪቷን በዘር የምንሸነሽነው? እንዴት ነው ሊሆን አይችልም። ስለዚህ ይሄ አሁን ያለው ህገ መንግስት ኋላ ቀር ተግባራዊ ሊሆን የማይችል ህገ መንግስት ነው። እንዳልኳችሁ ትርጉሙ እንኳ ሴንስ የሚሰጥ ትርጉም በሌለው ቃል ብሔር ብሔረሰብ ህዝብ የሚል ቃል ላይ የተመሰረተ ትርጉም የለሽ ህገ መንግስት ነው። ትርጉም የለሽ ህገ መንግስት ነው። እኔ ብዙ ጊዜ ይህን ህገ መንግስት ሳየው ከህግ ሰነድ አንድ የህግ ሰነድ ምን መልክ መያዝ አለበት
የሚለውን ከግምት በማስገባት እውነቴ ነው የምላችሁ ይሄ የተጻፈው ህገ መንግስት አንድ የህግ ባለሙያዎች የሚጽፉት ሳይሆን እውነቴ ነው የምላችሁ የስምንተኛ ክፍል ተማሪ የሚጽፈው ሰነድ እርስ በርሱ የሚቃረን ሴንስ የማይሰጥ ተቀዳዶ መጣል ያለበት ህገ መንግስት ነው። ፕሮፌሰር ኃይሌ ላሬቦም ብለውታል። ይሄን ህገ መንግስት ኮተት ህገ መንግስት ብለውታል። እና ይሄ ህገ መንግስት ፈንዳመንታሊ ምንድነው ያደረገው ወገኖቼ? ኢትዮጵያን በዘር ነው የሸነሸነው። የትግሬ መሬት፣ የአማራ መሬት፣ የኦሮሞ መሬት እየተባለ በዘር ሸንሽኖ ያ ደግሞ ምን ፈጠረ መሰላችሁ? ኢትዮጵያውያን በየቦታው ስለሆነ የሚኖሩት በአገራቸው ለነሱ ተብሎ ከተመደበው ክልል ለነሱ ተብሎ ከተመደበው ዞን ውጪ የሚኖረው ለምሳሌ አማራ ከአማራ ክልል ውጪ የሚኖረው አማራ ከጉራጌ ዞን ውጪ የሚኖረው ጉራጌ ከትግራይ ክልል ውጪ የሚኖረው ትግሬ በሌላው አካባቢ ሁለተኛ ዜጋ ባይተዋር ሆኖ አገር አልባ ሆኖ ነው የሚኖር መብቱ ተረግጦ ማለት ነው። በኢትዮጵያ ውስጥ መብቱ ተረግጦ ስለዚህ አማራ መብት ያለው ወገኖቼ አማራ መብት ያለው አማራ ክልል ተብሎ በተመደበው ቦታ በነገራችን ላይ አማራ ክልል ተብሎ በተመደበው ቦታ አማራ መብት የለውም። ለነገሩ ግን በህግ ግን የአማራ መሬት አማራ ክልል ተብሎ የተመደበው ቦታ አማራ ክልልም ደግሞ የአገው ዞን ተብሎ አዊ ዞን እና ዋገብራ ዞን የአማራ አይደለም የአገው ነው ተብሎ ለአገው ተሰጥቷል። የኦሮሞ ብሔረሰብ ዞን የሚባሉት እነ ከሚሴ ምናምን እነ ባቲን ደግሞ ከአማራው ክልል ተወስዶ ደግሞ የኦሮሞ ነው ተብሎ ተሰጥቷል። የተወሰነች ወረዳ ደግሞ የአርጎባዎች ተብሎ ተሰጥቷል። የተወሰነ ቦታ ደግሞ የቅማንት ነው ብለው ደግሞ ለመስጠት ሲያስቡ ነበር መድበው ነበር። ስለዚህ ይሄ አማራ ክልል ከሚባለው ውስጥ ራሱ ኦልሞስት 1/3 የአማራ መሬት አይደለም። ስለዚህ ለአማራ ተብሎ የተመደበው ቦታ ከአማራ ክልል ተብሎ ከተመደበው 2/3 ብቻ ነው ለአማራ ክልል የተመደበው። ከዛ ውጪ አማራ አገሩ አይደለም። አዲስ አበባ የአማራ ሀገር አይደለችም። ወሰላ፣ ጎባ፣ ደብረ ዘይት የአማራ ሀገር አይደለም። የአማራ ሀገር አይደለም። ስለዚህ የአማራው ማህበረሰብ የተወሰነች ኢትዮጵያ የምትባለው ሀገር የገነባት የመሰረታ ኢትዮጵያ ከምትባለው ሀገር የተወሰነችዋ ብቻ ናት ለአማራ። የተቀረው የአማራ ሀገር አይደለም። አማራ በዛ ውስጥ መጤ ነው፣ ሰፋሪ ነው። ይሄ ነው ህገ መንግስቱ። ከግማሽ በላይ አማራ ብሎ ራሱን የሚጠራ ማህበረሰብ ከግማሽ በላይ የሚኖረው ከአማራ ክልል ውጭ እና ከግማሽ በላይ የሚኖረው ኢትዮጵያዊ በአገሩ በኢትዮጵያ ውስጥ አገርህ አይደለም ተብሎ እንዲጠራ የሚጠራው አገርህ አይደለም መጤነ ተብሎ ግፍና መከራ እየደረሰበት ያለው ከህገ መንግስቱ የተነሳ ነው። ለምን በህገ መንግስቱ መሰረት አገሩ አይደለም። አርሲ ውስጥ የመኖር መብት የለውም አማራ በህገ መንግስቱ መሰረት። ባሌ ውስጥ ወለጋ ውስጥ አማራ የመኖር መብት የለውም በህገ መንግስቱ መሰረት። ለምን ወለጋ የአማራ አይደለም፣ አርሲ የአማራ አይደለም፣ ባሌ የአማራ አይደለም፣ ሐረርጌ የአማራ አይደለም። ስለዚህ እነዚህ ቦታዎች ያለ ማንኛውም ባለስልጣን በፈለገ ጊዜ ይሄ እኮ ሀገር አይደለም ብሎ እዛ ለዘመናት አያት ቅድመ አያቶቹ የኖሩበትን ሰው ሀገር አይደለም ብለው የፈለጉትን ሊያደርጉት ይችላሉ። ለምን በህገ መንግስቱ መሰረት ሀገሩ አይደለም። ለምን ኢትዮጵያ የኢትዮጵያውያን አይደለችም። ኢትዮጵያ የኢትዮጵያ ህዝብ አይደለችም። ኢትዮጵያ የብሔር ብሔረሰቦችና ህዝብ የሚሏት ናት። የብሔር ብሔረሰብና ህዝብ የሚሏት ናት። ስለዚህ ይሄ በግልጽ ሊታወቅ ይገባል። ኢትዮጵያ ውስጥ ያለው ችግር ይሄ ነው። ኢትዮጵያ ውስጥ ያለው ችግር ይሄ ነው። የህንድ ህገ መንግስት እኛ የኢትዮጵያ ህዝብ ብሎ ነው የሚጨምረው። በመላው ህንድ ማንኛውም የህንድ ተወላጅ ኢንዲያ ህንድ አገሬ ነው ብሎ በሁሉም የሀገሪቷ ክፍል የመኖር መብት አለው። የኢትዮጵያ ህገ መንግስት ግን ኢትዮጵያ የኢትዮጵያውያን አይደለችም። ኢትዮጵያ የዜጎቿ አይደለችም። ኢትዮጵያ የጎጥ፣ የዘር፣ የጎሳ፣ የብሔር ብሔረሰቦችና ህዝብ የሚሏት ናት። ስለዚህ የጎሳ ግጭት የሚመነጨው ከምን የተነሳ ነው? የትግራይ መሬት የአማራ መሬት የኦሮሞ መሬት የምን ጎሳ ከሚል ነው። በሰሜኑ ሀገራችን ክፍል ከህወሓት ጋር የተነሳው ጦርነት ከምን የተነሳ ነው? የትግራይ ሉዓላዊ ግዛት የምናምን በሚል ነው። ፊንፊኔ ከኛ በሚል ፖለቲካ የአማራው ወደ አዲስ አበባ እንዳይገባ በር የሚዘጋበት ፊንፊኔ የኦሮሞ ነው ተብሎ በር የሚዘጋበት ለምንድን ነው? ከህገ መንግስቱ የተነሳ ነው። ይሄ ህገ መንግስት እንዳለ አብዛኛው መሬት ወሰዱና ይሄ የኦሮሞ መሬት ነው አሉ። የኦሮሞ ብሔር መሬት ነው አሉ።
አያችሁ። እና ይሄ አንዱ በኢትዮጵያ ውስጥ የተፈጠረው ችግር መንስኤው ይሄው ነው። ኢትዮጵያ የኢትዮጵያውያን አይደለችም። ስለዚህ ፋኖ ደግሞ እየታገለ ያለው ኢትዮጵያን የኢትዮጵያውያን ለማድረግ ነው። ይህን ልብ በሉ። ኢትዮጵያ የማናት? ኢትዮጵያን የኢትዮጵያውያን ለማድረግ ነው ፋኖ እየሰራ ያለው። የፋኖ ትግል ኢትዮጵያን የዘር የጎሳ የብሔር ብሔረሰብ ሳይሆን ኢትዮጵያን የኢትዮጵያውያን ለማድረግ ነው ፋኖ እየሰራ ያለው። እና ይሄ ብሔር ብሔረሰቦችና ህዝቦች የሚለው ህዝብ የኢትዮጵያ ህዝብ በሚለው እኛ የኢትዮጵያ ህዝብ ብሎ የሚጀምር ህገ መንግስትን ለመጻፍ ነው ፋኖ እየታገለ ያለው። አንድ ህዝብ፣ አንድ ሀገር፣ አንድ ህዝብ። ከዛ የተለያዩ ኤትኒክ ግሩፖች ይኖራሉ፣ የተለያዩ ቋንቋዎች ይኖራሉ። ገባችሁ? ህንድ ውስጥ እኛ የህንድ ህዝብ ብሎ ነው ያለው። ህንድን ደግሞ እንደ አንድ ሀገር አንድ ህዝብ ብሎ ነው የህንድ ህገ መንግስት ያለው። ግን ህንድ ውስጥ ቋንቋዎች ይከበራሉ፣ ባህሎች ይከበራሉ። እንዳልኳችሁ ከ10 ሺህ በላይ ኤትኒክ ግሩፖች አሉ። ከ19 ሺህ በላይ የተለያዩ ቋንቋዎች አሉ። ፑንጃቢ አለ፣ ኡርዱ አለ፣ ቤንጋሊ ቋንቋ አለ፣ ታሚል ምናምን ታሚል ናዱ ማሃት ቋንቋ ነው ያለው ነገራቸው። ስለዚህ የቋንቋ ልዩነት፣ የባህል ልዩነት፣ የቅርስ ልዩነት እነዚህን በሙሉ አስተናግዳ እየኖረች ያለች ትልቅ ሀገር ናት ህንድ። በጣም የተለያዩ ማህበረሰባት ያሉበት ሀገር ናት ህንድ። በጣም የተለያዩ ነገርኳቸው። 19 ሺህ በላይ ቋንቋዎች። ኢትዮጵያ ምን 90 ነው 80 ቋንቋዎች ነው ያሉ። ከ10 ሺህ በላይ የተለያዩ ኤትኒክ ግሩፖች። ኢትዮጵያ ስንት ነው? 80 ነው 80 ኤትኒክ ግሩፕ ነው ያለው። ያችሁ። ስለዚህ እንደ ህንድ ኢትዮጵያም አንድ አገር አንድ ህዝብ ነው መኖር ያለበት። በዛው ውስጥ የተለያዩ ብሔሮች፣ የተለያዩ ኤትኒክ ግሩፖች፣ ዘውጎች አሉ፣ ጎጦች አሉ። ብሔር የሚለው ቃል በተለምዶ የኦሮሞ ብሔር የሚለው ቃል እንደ ዘር ከዘር ጋር አገናኝቶ ነው። በጣም ለ30 ለምናምን ዓመት ስለተደጋገመ ወገኖች ለ30 ለምናምን ዓመት ስለተደጋገመ ብሔር የሚለውን ቃል ብዙ ጊዜ የኦሮሞ ብሔር፣ የአማራ ብሔር ማለት ወገኖች አገር ነው፣ መስተካከል አለበት። ኔሽን ማለት አገር ማለት ነው። ቅድም እዚህ ጋር እንዳያችሁት ኢንዲያ ምንድነው አውር ኔሽን ብሎ የኢንዲያ ህገ መንግስት የሚጠራው ኔሽን ማለት አገር ማለት ነው። ኔሽን ማለት ጎሳ ማለት አይደለም፣ ኤትኒክ ግሩፕ ማለት አይደለም። የኦሮሞ ብሔር ብሎ ነገር የለም፣ የአማራ ብሔር ብሎ ነገር የለም፣ የትግሬ ብሔር ብሎ ነገር የለም። ብሔር ማለት አገር ማለት ነው፣ ኢትዮጵያ ማለት ነው። ብሔር ማለት አገር ነው፣ ስቴት ነው። ለምሳሌ የተባበሩት መንግስታት አለ አይደል? የተባበሩት መንግስታት በእንግሊዝኛ ምንድን ነው? የተባበሩት መንግስታት ነው፣ ዩናይትድ ኔሽንስ ነው። ዩናይትድ ኔሽንስ አያችሁ። ዩናይትድ ኔሽን ውስጥ ኢንዲያ እንደ አንድ የተባበሩት መንግስታት አባል ሆና ነው የገባችው። ኢንዲያ ውስጥ ቤንጋሎች አሉ፣ ታሚሎች አሉ፣ ፑንጃቦች አሉ፣ የተለያየ እንዳልኳችሁ ወደ 19 ሺህ በላይ ኤትኖ ግሩፖች አሉ። እነሱ የተባበሩት መንግስታት አባል ሆነው አልገቡም። የተባበሩት መንግስታት ውስጥ የአገሮች ህብረት ነው የተባበሩት መንግስታት እና ዩናይትድ ኔሽን ፈረንሳይኛ les États-Unis ይሉታል። የተባበሩት መንግስታት ሲል አገሮችን ማለት ነው። ኢትዮጵያም እዛ ውስጥ ያለችው እንደ አንድ ብሔር እንደ አንድ ኔሽን ነው አባል ሆነ። ኢትዮጵያ በተባበሩት መንግስታት ዘንድ ኢትዮጵያ ምንድናት? አንድ ኔሽን ናት። ኔሽን ኢትዮጵያ ምንድናት? አንድ ኔሽን ናት፣ ብሔር ናት። ስለዚህ ብሔር ማለት አገር ማለት ነው ወገኖች። የኦሮሞ ብሔር ብሎ ነገር የለም፣ የትግሬ ብሔር ብሎ ነገር የለም። እነዚህ የኦሮሞና የሆነ ፖለቲከኞች የኦሮሞ ብሔር ምናምን የሚሉት ሀገር የመሆን ፍላጎት ስላላቸው ኢትዮጵያን እንደ ሀገር ሪኮግናይዝ ስለማያደርጉ፣ ኦሮሚያን እንደ ሀገር ሪኮግናይዝ ስለሚያደርጉ ኦሮሚያን እንደ ብሔር ይጠሯታል። ግን መሳሳት አለ። እኛ በይሄንን አንድ ቋንቋ መጠቀም አያስፈልግም። በተለይ ፖለቲከኞች፣ የተማርን ሰዎች፣ የምናቅ ሰዎች የኦሮሞ ብሔር የአማራ ብሔር የሚባል ነገር መናገር የለብንም። ብሔር ማለት አገር ማለት የኢትዮጵያ ብሔር። አንድ ማናቸው ዶክተር ፍቅሬ ቶሎሳ ብዙ ጊዜ አንድ የሚጽፉት ነበር። ፍቅሬ ቶሎሳ ዘብሔረ ኢትዮጵያ ብለው ይጽፉ ነበር። ፍቅሬ ቶሎሳ ዘብሔረ ኢትዮጵያ የኢትዮጵያ ብሔር የኢትዮጵያ ብሔር። ስለዚህ ብሔራችን ኢትዮጵያ ናት፣ አገራችን ኢትዮጵያ ናት።
በህገ መንግስቱ መሰረት ብሔር ብሔረሰቦችና ህዝቦች ብሎ የተረጎሙታል። ግን ብሔር ማለት ወገኖቼ አገር እና ይሄ ብሔር የሚለውን ቋንቋ ብዙ አቮይድ ማድረግ የሚያስፈልግ ይመስለኛል። እና ይህንንም ቋንቋ በተለይ ይህንን ህገ መንግስት መቀየር እንደሚፈልጉ እርግጠኛ ሆንኳቸው ፋኖች በንግግራቸው በጣም ጥሩ ነገር ነው። ብዙ ጊዜ አሁን የሸዋ ጠቅላይ ግዛት፣ የጎንደር ጠቅላይ ግዛት፣ የምናምን ጠቅላይ ግዛት ብለው ነው የሚጠሩት። ክልል ብለው ብዙ ጊዜ መጥራት አቁመዋል። የአማራ ክልል ተብሎ መጥራት ቆመዋል በፋኖ ዘንድ። በርካታ የፋኖ አመራሮች የጎንደር ጠቅላይ ግዛት፣ የሸዋ ጠቅላይ ግዛት ምናምን እያሉ ነው የሚጠሩት። ትክክለኛ ስሙን ነው የሚጠሩት። እና ሸዋ ውስጥ በምንሄድበት ጊዜ ደግሞ ይሄ ወይ አገዛዙ የከፋፈለውን አይደለም፣ የመራቤቴ አውራጃ፣ የተጉለትና ቡልጋ አውራጃ ምናምን፣ የይፋትና ጥሙጋ አውራጃ ብለው ነው የሚጠሩት። እንደዛ ነው መሆን ያለው። ስለዚህ ብሔርም ማለት መቆም አለብን። ብሔር ኢትዮጵያ ናት፣ ብሔራችን ኢትዮጵያ ናት። እንግዲህ አድማጮቼ፣ ተመልካቾቼ እንግዲህ ለዛሬ ያዘጋጀሁት በብሔር ጉዳይ ለዛሬ ያዘጋጀሁት ዝግጅት ይሄን ይመስላል። እንግዲህ ግርማ ካሳ ነኝ፣ ያው ዘብሔረ ኢትዮጵያ። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።